መንግስት ማክሮ ኢኮኖሚ የተሟላ ማክሮ ኢኮኖሚ ማሻሻያ ውስጥ በመንገባበት ጊዜ በመንግስትም በክቡር ጠቅላይ ሚኒስትራችንም ከፍተኛ ትኩረት ሰጥቶ በአጠቃላይ ሪፎርሙ ሲቀረጽ የዋጋ ንረት እንዲቀንስ ነው አንዱ ትልቁ የተቀመጠው ግብ የነበረው። በዛ አንፃር አጠቃላይ ኢንፍሌሽን አሁን ወደ 13% ገደማ ነው ያለው። ስለዚህ ኢንፍሌሽንን በመቀነስ ረገድ እጅግ በጣም ውጤታማ ነው ማለት ይቻላል። በተለይ ደግሞ መንግስት ምንም አይነት የቀጥታ ብድር ከብሔራዊ ባንክ ሳይበደር ነው የዚህን በጀት ዓመት እየጨረሰን ያለ ነው። ይሄ ታሪካዊ ነው። ባይዘው ባለፉት 30-40 ዓመታት ታይቶ የማይታወቅ ነው። መንግስት የበጀት ጉድለቱን ለመሸፈን በተወሰነ ደረጃም ቢሆን ከብሔራዊ ባንክ የቀጥታ ብድር ሲበደር ነው የነበረው። ዘንድሮ ምንም አይነት ቀጥታ ብድር ከብሔራዊ ባንክ አልተበደርንም። ገቢያችንን በማሳደግ የልማት አጋሮች የሚገኘውን ሀብት የበለጠ አሟጦ በመጠቀም እንዲሁም የወጪ አስተዳደራችንን በማሻሻል የተሰራ ስራ ነው ማለት ነው። ስለዚህ ይሄም የማክሮ ኢኮኖሚ ሪፎርሙ ትልቅ ውጤት ነው ማለት ይቻላል ማለት ነው። ሁለተኛው አዲስ ሞኔታሪ ፖሊሲ ነው። አዲሱ ሞኔታሪ ፖሊሲ እንግዲህ አዲስ የወለድ ተመን የሞኔታሪ ፖሊሲ የሚባል የወለድ ተመን በብሔራዊ ባንክ የሚወጣ አለ። አጠቃላይ ባንኮች የሚያደርጉት የወለድ ተመን እንቅስቃሴ በዛ ዙሪያ ያንን ታሳቢ ተደርጎ ነው የሚደረገው። ስለዚህ እሱም ሞኔታሪ ፖሊሲው ለዋጋ ንረት አስተዋጽኦ እንዲያደርግ በመቆጣጠር ረገድም ከፍተኛ አስተዋጽኦ አበርክቷል ማለት ነው።